በስፋት እየተከናወነ የሚገኘው ሪፖርተሮቻችን ካሳሁን አንዱዓለም ብስራተ ገብርኤል አካባቢ፣ ሪፖርተራችን አሰግድ ኪዳነ ማርያም ደግሞ 5 ኪሎ አካባቢ ይገኛል። ካሳሁን እናስቀድምና ካሳሁን እንደምን አምሽታል? እንግዲህ አንተ ባለህበት አካባቢ አጠቃላይ የኮሪደር ልማቱ አፈጻጸም ምን ይመስላል? ጤና ይስጥልን ተመልካቾቻችን እንደምን ብላችኋል? አመሰግናለሁ ራቢያና ንጉስ። እንግዲህ ቀደም ብላችሁ በመግቢያችሁ ላይ እንደጠቀሳችሁት አዲስ አበባ በሁለተኛው ምዕራፍ የኮሪደር ልማት ስራ በ8 የተለያዩ አካባቢዎች በጣም በርካታ አይነት መሰረተ ልማቶችን አካታ የኮሪደር ልማት ሁለተኛውን ምዕራፍ የኮሪደር ልማት ስራ እያከናወነች ነው የምትገኘው። አሁን እኔ የምገኝበት እንግዲህ ከዚህ ከሳር ቤት አደባባይ አካባቢ ጀምሮ ከዚህ ከሜክሲኮ አደባባይ ጀምሮ የመጀመሪያው ምዕራፍ የኮሪደር ልማት እየተከናወነ መጠናቀቁ ይታወሳል። በፍጥነት መጠናቀቁ ይታወሳል። ከዚያ በኋላ ደግሞ እንግዲህ ሁለተኛው ምዕራፍ የኮሪደር ልማት ስራ ሲጀመር ደግሞ እንግዲህ ከሳር ቤት አደባባይ አካባቢ ጀምሮ እስከ ላፍቶ ድረስ እስከ ፉሪ ድረስ የሚዘልቀው ሁለተኛው ምዕራፍ የኮሪደር ልማት ስራ በፍጥነትና በጥራት እየተከናወነ ነው የሚገኘው። ይህ የኮሪደር ልማት እንግዲህ ከሌሎች አካባቢዎች በተለየ መልኩ የተለያዩ በርካታ ተቋማት ዓለም አቀፍ ተቋማት ጭምር የሚገኙበት አካባቢ ነው። ከነዚህ መካከል እንግዲህ ከሳር ቤት አደባባይ አካባቢ ጀምሮ እስከ አቦ ማዞሪያ እስከሚባለው አካባቢ እንኳን በተወሰነ መንገድ ብናነሳ ወደ 14 አካባቢ የሚደርሱ ሀገራት ኤምባሲዎቻቸው እዚህ አካባቢ ይገኛሉ። ከ20 በላይ ምናልባትም ወደ 22 የሚደርሱ የዲፕሎማቲክ ማህበረሰብ አባላትም እዚህ አካባቢ መኖሪያቸውን መገኛቸውን አድርገዋል። ይህ ሁለተኛው ምዕራፍ የሚከናወነው ከሳር ቤት አደባባይ አካባቢ ጀምሮ እስከ ላፍቶ አደባባይ የሚከናወነው የኮሪደር ልማት እንግዲህ ለአዲስ አበባ መልክና ገጽታ የተለየ ዓለም አቀፋዊ ተጽዕኖነቷንም ከፍ የሚያደርግ ስለመሆኑ ከነዚህ ከኤምባሲዎች እንዲሁም ደግሞ ከዲፕሎማቲክ ማህበረሰብ አባላቱ መገኛነት አንጻር ለአዲስ አበባ መልክና መገለጫ መሆኑን መገመት ይቻላል። አጠቃላይ የዚህ የኮሪደር ልማት ስራ እንግዲህ የአዲስ አበባ የምታከናውነው ሁለተኛው ምዕራፍ የኮሪደር ልማት ስራ የከተማዋ ከፍተኛ የስራ ኃላፊዎች የተለያዩ አካባቢዎችን ተከፋፍለው እየተከታተሉ ይገኛሉ። አሁን እኔ በሚገኝበት አካባቢ የሚከናወነውን የኮሪደር ልማት ስራ ድጋፍና ክትትል የሚያደርጉት የአዲስ አበባ ከተማ ዋና ስራ አስኪያጅ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። እሳቸው እንግዲህ በዛሬው ዕለት ድጋፍና ክትትል ሲያደርጉ አግኝተናቸዋል። አጠቃላይ የዚህ አካባቢ የኮሪደር ልማት ስራ አሁናዊ እንቅስቃሴ ምን ይመስላል፣ ወደፊቱ ሲጠናቀቅስ ለአዲስ አበባ ምን ማለት ይሆን የሚለውን በተወሰነ መንገድ ሀሳባቸውን እንዲያጋሩኝ እዚህ ጋብዣቸዋለሁ። ኢንጂነር በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቀደም ብዬ እንዳነሳሁት እንግዲህ ይህ የሁለተኛው ምዕራፍ የኮሪደር ልማት ከሚከናወንባቸው አካባቢዎች ይህ እርስዎ ድጋፍና ክትትል የሚያደርጉበት አካባቢ ይገኛል። እንዳነሳሁት እዚህ አካባቢ በጣም በርካታ ኤምባሲዎችና የዲፕሎማቲክ ማህበረሰብ አባላት መገኛቸውን ያደርጋሉ። ይህ የኮሪደር ልማት ስራ ሲጠናቀቅ ለአዲስ አበባ ምን ማለት ይሆን? ጥሩ እንግዲህ ይሄ አካባቢ በጣም ብዙ ዲፕሎማቲክ ሚሽኖች ያሉበት ዓለም አቀፍ ተቋማት ያሉበት አካባቢ ሆኖ ደግሞ ስለ ኢትዮጵያ የምንነግርበት ወይም ደግሞ እዚህ አካባቢ የሚኖረውን ዲፕሎማቲክ ሚሽንም ሌላውንም የአካባቢውን ነዋሪ የሚመጥን ምንም አይነት ፋሲሊቲ ያልነበረበት ነው። ከዛም ባለፈ በጣም ትላልቅ የትራፊክ ፍሰት ያለባቸው ጀንክሽኖች ያሉበት ሰፊ የሰው እንቅስቃሴ ያሉባቸው ትላልቅ አደባባዮች ያሉበት አካባቢ ሆኖ ይህንን አካባቢ የሚመጥን ፋሲሊቲ የለም። ከቢዝነስ እንቅስቃሴም ያለውን በምናይበት ጊዜ ከሳር ቤት ጀምሮ በቫቲካን ሳይድም በዚህ በብስራተ ገብርኤል ሳይድም ወደ ታችም ደግሞ በቀለበት መንገዱም ያለውን በምናይበት ጊዜ ሰፋፊ የሆነ የቢዝነስ እንቅስቃሴ ያለበት ከዛም ባለፈ ደግሞ ትላልቅ ቢዝነስ ስታብሊሽመንቶች ያሉበት አካባቢ ነው። ይሄም ሆኖ እያለ ግን ለዚህ አካባቢ ነዋሪ የሚመጥን ፋሲሊቲዎች የሌሉበት ነው። በተለይም ደግሞ በዚህ በሳር ቤት ከሳር ቤት ጀምሮ በቫቲካንም በብስራተ ገብርኤልም ሳይድ ያለውን በምናይበት ጊዜ ወደ 14 አካባቢ የሚጠጉ ትላልቅ ኤምባሲዎች ያሉበት ወደ ውስጥ ገባ ብለው ደግሞ ሌሎች ተጨማሪ 8 ኤምባሲዎችና እንግዲህ አሜሪካን ኮሚኒቲ ስኩል በዚህ በኩል ደግሞ ሳውዝ ኮርፖሬሽን የሚባል ዓለም አቀፍ ድርጅት ያለበት ቦታ ነው። ይሄም ሆኖ ግን እንግዲህ ስለ ኢትዮጵያ ሰዎች ማወቅ ቢፈልጉ ስለ ባህላችን፣ ስለ ትውፊታችን፣ ስለ አኗኗራችን፣ ስለ አመጋገባችን፣ ስለ አለባበሳችን፣ ስለ ሂስትሪያችን ማወቅ ቢፈልጉ ወጥተው ያንን ታሪክ የሚያገኙባቸው ቦታዎች የሌሉባቸው ቦታዎች ናቸው። አሁን ዛሬ እንኳን እዚህ ቆመን የምንነጋገርበትን ቦታ እንኳን ብናይ የስቶሪ ቴሊንግ እና ሄሪቴጅ ፕላዛ ነው። እንግዲህ እኛ ኢትዮጵያውያን የራሳችን አመጋገብ አለን፣ የራሳችን አለባበስ አለን፣ የራሳችን ባህላዊ መጠጦቻችን አሉ፣ ባህላዊ አኗኗሮቻችን አሉ። እነሱን የምናሳይበት ቦታ ይሆናል ብለን አስበን ነው ይህንን ቦታ የገነባ ነው። በዚህ ቦታ ላይ ልጆቻችን እንጀራ ሲጋገር የሚያዩበት፣ ባህላዊ መጠጦቻችን እንዴት እንደሚሰሩ የሚያዩበት፣ ባህላዊ ቅርሶቻችንን በተለይም በዩኔስኮ የተመዘገቡ ቅርሶቻችንን ጭምር ሰዎች መጥተው በሚኒ ስኬል ማየት የሚችሉበት አይነት ቦታ እንዲሆን አስበን ነው እየሰራን ያለ ነው። እንግዲህ እዚህ አካባቢ
ለምሳሌ አርኪኦሎጂካል ሳይት አለ። እነዚህ አርኪኦሎጂካል ሳይቶች ላይ ልጆቻችን ሲመጡ ቆፍረው የኢትዮጵያን ቅርሶች የሚያገኙበት እነዛ ምን እንደሆኑ የሚተዋወቁበት ቦታዎች እንዲሆኑ አስበን ነው የምንሰራው። በጣም አመሰግናለሁ ኢንጂነር። እንግዲህ ዝናብም አሁን እየጣለ ነው። የኮሪደር ልማቱ በፍጥነት ይጠናቀቅ ዘንድ እንደዚህ ዝናብም ፀሐይም ጨለማና ምሽትም ሳይበግረው ምን ያክል በፍጥነት እየተከናወነ ነው የሚለውን ቢያነሱልኝ። እንግዲህ በቀን ብቻ ሰርተን ይህንን ሁሉ ስራ በአንድ ጊዜ ማሳካት አንችልም። በቂ የሰው ኃይል ማሰማራት መቻል አለብን። ቀንም ማታም ጭምር መስራት መቻል አለብን። ዝናብ በሚሆንበትም ጊዜ በዝናብ ወቅት ሊሰሩ የሚችሉ ስራዎችን መስራት መቻል አለብን በሚል እየሰራን ያለ ነው። ያም ውጤት አምጥቷል። አብዛኞቹ ከመንገድ ጋር ተያይዞ የሚሰሩት መሰረተ ልማቶች ተገንብተዋል። እንደዚህ አይነትና የመሳሰሉት ፕላዛዎች፣ የልጆች መጫወቻ ቦታዎች፣ ሌሎችም የኢቨንት ቦታዎችንም ጨምሮ ግንባታዎቹን እያከናወንን ያለ ነው። ይሄ የሚያሳየው እንግዲህ 24/7 የስራ ባህላችንም ጭምር ያንጸባረቅንበት ሁኔታ አለ ብዬ ነው የማስበው። ከዚህ ጋር ተያይዞ እዚህ ቦታ ለምሳሌ ይሄ በ3 ወር ጊዜ ውስጥ የተሰራ ስራ ነው። እዚህ የሚሰሩት ልጆች እዚሁ እያደሩ እዚሁ እየዋሉ በቂ ግብዓት እያቀረቡ በአጭር ጊዜ ሰርተው ግንባታዎቹን እያጠናቀቁ ያሉበት የስራ ባህላችንም ጭምር መቀየሩን እያሳዩ ያሉበት ሁኔታ ነው። የመጨረሻ ጥያቄ ምናልባት የመሰረተ ልማት ተቋማት ምን ያክል ተናቦ እየተገነቡ ነው? ከአሁን በፊት ይታወቃል፣ በጥናትም የተረጋገጠ መዲናዋ በጣም ብዙ ወጪ እንደምታወጣ ይታወቃል። የመብራት፣ የኤሌክትሪክ እንዲህ የውሃ ባለመናበባቸው ይህ የኮሪደር ልማት በአሁኑ በሁለተኛው ምዕራፍ ላይ ምን ያክል የመሰረተ ልማቶች ተናቦ እንዲገነቡ እድል ሰጥቷል? እንግዲህ እንደምታዩት ከላይ የሚገነባው መሰረተ ልማት ብቻ አይደለም። አብዛኛው መሰረተ ልማት ቅንጅት ላይ የሚነሳው ከመሬት በታች የሚገነቡት መሰረተ ልማቶች ናቸው። እንግዲህ መብራት፣ የውሃ፣ የእሳት አደጋ መከላከያ፣ የኢንተለጀንት ትራንስፖርት ሲስተም፣ ሴኩሪቲ ካሜራ፣ የፍሳሽ መስመሮች በሙሉ ተቀናጅተው የማይሰሩበትና አንዱ ሰርቶ ሲሄድ ሌላኛው የሚያፈርስበት አይነት ሁኔታ ነበር የነበረው። ያንን ታሪክም የቀየርንበት ነው። ይሄ በዲዛይን ይቀናጃሉ። ነባር መሰረተ ልማቶች ለህዝቡ አገልግሎት እየሰጡ ያሉ ስለሆኑ እነዛ ሪሎኬት ሲደረጉ እነዛ መሰረተ ልማት አገልግሎት መስጠታቸውን እንዳያቋርጡ እናቀናጃለን። ከዛ በኋላ እነዛ መሰረተ ልማቶች በሙሉ ከመሬት በታች ተገንብቶ ከተጠናቀቁ በኋላ ደግሞ ከመሬት በላይ ያሉ ስራዎችን ለመስራትም በተጨባጭ የምንቀናጅበት ነው። ያን ብቻ አይደለም። እነዚህ መሰረተ ልማት ከተገነቡ በኋላ በአካባቢያቸው ለሚኖሩ ማህበረሰብም በተመሳሳይ መልኩ አገልግሎት መስጠት መቻል አለባቸው። ዩቲሊቲዎቹ እነዚህ የፍሳሽ መስመር ኮኔክትድ ነው ወይ? የመብራት መስመር መውጫ አለ ወይ? የቴሌኮም መሰረተ ልማት መውጫ አለ ወይ? የፍሳሽ መስመር በአጠገብ ካሉ ቢልዲንጎች ጋር በአጠገብ ካሉ ነዋሪዎች ጋር ኮኔክትድ ናቸው ወይ የሚለውንም ጭምር እያንዳንዱ ቼክ ተደርጎ የሚሰራ መሆኑ ምክንያት እነዚህን መሰረተ ልማት ቅንጅት በተጨባጭ ያረጋገጥንበት ለረጅም ጊዜ ደግሞ አገልግሎቱን መስጠት የሚችሉበት በቂ ካፓሲቲ ያላቸው መሰረተ ልማቶች እንዲገነቡ ያደረግንበት ስለሆነ ከዚህ አንጻር ብሬክ ስሩ ያመጣንበት ለቀጣይ አዲስ አበባ ለሚቀጥሉት 40ና 50 ዓመታትም ጭምር ተጨማሪ መሰረተ ልማት መገንባት ሳያስፈልጋት በቂ መሰረተ ልማት ኖሮ ህዝቡ አገልግሎቱን ማግኘት የሚችልበት ሁኔታ አመቻችተናል። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ስለነበረን ጊዜ በጣም አመሰግናለሁ።